የዳግም አባት አቶ ሌኩን ገደሉት። የዳግም አባት መጨረሻ ሊሰናበታት ወይዘሮ ዝናሽን ወደ እነ ዳግም ቤት ወይም ወደ እነ ሌኩን ቤት አቅንቶ ነበረ። እሱም ልጃችንን አደራ እኔ እጄን ልሰጥ ለመንግስት ሊሄድ ነው እያላት ነበረ። ድንገት ዳግም እኮ ለእኔም ልጄ ነው፣ ስለዚህ ምንም ነገር አታስብ እባክህ፣ እኔ ብዙ ነገር የማስበው ነገር አለ፣ ከዚህ የበለጠ ህይወቴን አታመሰቃቅልብኝ እያለችው እያለ ሌኩን ድንገት በር ከፍቶ ነበር የገባው። አምራን ደግሞ ዛሬ ያሰበችው ተሳክቶላታል። ደውላ ወደ ዝናሽ ቤት እንደመጣች ለናሆም ከነገረችው በኋላ ከአማቴ ጋር ዛሬ ጥሩ ጊዜ ማሳለፍ ፈልጋለሁ፣ ቡና መጠጣት እፈልጋለሁ ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዛሬ ይዤላችሁ የመጣሁት ኑሃሚን ድራማን ክፍል 53ን ይሆናል። እንዲሁም እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን የጀምሩ፣ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት ጋብዛለሁ ማለት ነው። አምራን ለወይዘሮ ዝናሽ ትደውልና ወደ ቤት እየመጣች እንደሆነ ስትነግራት አንቺ ሴትዮ ማበድሽ ነው ወይ ብትላትም፣ ነገር ግን ጠብቂ መጣሁ ብላ ብዙም ደቂቃ ሳትቆይ ወደ ናሆም ቤት ገብታለች። እሷ ምን ፈለግሽ ስትላትም ሚስጥርሽ ሚስጥሬ እንዲሆን ቡና እንድታፈይልኝና እንድታጠጭኝ እፈልጋለሁ ትላታለች። ሚስጥሬን ከፈለግሽ ለምን አታሰጭውም? እኔ የአውራሪስ ልጅ ማን እንደዚህ ላንቺ ቡና በማፍላት እና ስር መጠመጥ አልገኘም ትላታለች። እየተባባሉም እያለ ድንገት ስልኳን ከቦርሳ ውስጥ አወጥታ ለናሆም ትደውልና ቤታቸው እንደሆነችና አማቷ ጠርታት እንደሆነ ቡና ሊጠጡ እንደሆነ ካልጠጣሽ ብላ ስጋብዘኝ የአማቴም ደግሞ ግብዣ መናቅ አልፈለግኩም እያለች ስታወራውም በቃ ለማንኛውም እናትህን አውራ፣ ከዛ በኋላ የሆነች ሚስጥር ነገር የምነግርህ አለኝ ትለዋለች። እሱም እሺ ብሎ እናቱንም አየ እንዴት ነው ካማር ጋር ለምንድን ነው ግን እያወዛገብሽኝ ያለሽው ሲላትም ምንም መወዛገብ እኮ የለውም የኔ ልጅ ከወደፊት ምራቴ ጋር ቡና መጠጣቱ ክፋቱ ምን ላይ ነው ስትለውም አይ ምንም ክፋት የለውም ብለው ቡናቸውን እየጠጡ እያለ አቶ ሌኩን ይመጣና ድንገት ልትሄድ ስትል ሌኩን መቼ ነው ኑሃሚንና ናሆም ወደ ክፍለ ሀገር ሄደው ስራውን የሚጀምሩት እያለች ማናደር ትጀምራለች። አማርም ድንገት ትበሳጭና ለምንድን ነው ናሆም ያልነገረኝ ስለዚህ ጉዳይ ብላ ተበሳይታ ለመሄድ ስታስብ ልክ አቶ ሌኩን መኖሩን ቤቱ ስታስብ ሆዴን አመመኝ ትላለች። ለማንኛውም ታመመሽ ወደ ሐኪም ቤት ልውሰድሽ ቢሏትም እሷ ግን ፈጽሞ ትልና ለመሄድ ትወስናለች። ሌኩን ሚስቱ ዝናሽ ላይ ይቆጣና ለምንድን ነው እንደዚህ የምታረጊው? ስለ ናሆሜ ማውራትሽ አሁን እዚህ ጋር አምራንን እኮ እንዲከፋት እኮ እያደረግሽ ነው። አንቺ ምንድን ነው ፍላጎትሽ ሲላትም እኔ ምን አደረግኩ? ምን ነው ለስራ ሊሄዱ አይደል እንዴ? ስለ ስራችሁ ነው ያወራሁት ትለዋለች። እሱም በቃ አንቺ ማን የሆነ ማን የጎደለ ነገር አለሽ ብሏት ጥሏት ልብሱን ቀይሮ ስራ ቦታ መሄድ እንዳለበት ስላወቀ አቶ ሌኩን ቶሎ በፍጥነት ወደ ቢሮ ያቀናል። ቢሮም ስብሰባ ነበራቸው። ክፍለ ሀገር ማናማ ይሄዳሉ። ናሆሜና ናሆም ክፍለ ሀገር ሄደው ስራውን መስራት አለብን ይላል ናሆም። እሷም ፈጽሞ ከናሆም ጋር መሄድ አልፈልግም፣ በእኔ ቦታ ሌላ ሰው ሊተካ ይገባል። እኔ እኮ የስራውን ሀሳብ አመጣሁት ማለት እኔ እኮ ሰራዋለሁ ማለት አይደለም። እባክዎት አቶ ሌኩን ሌላ ሰው እንዲመድቡ ፈልጋለሁ ይላል። እሱም በቃ እንደዛ ከሆነማ ዳግምና አንቺ ሄዳችሁ ስራውን መስራት ትችላላችሁ ይለዋል። ናሆም ብድግ ብሎ የቅናት መንፈስ አስመስሎ ለምንድን ነው እኔ እያለሁና ዳግም የሚሄደው? ስለዚህ እኔ ነኝ የስራ ቦታ ባለቤቱ፣ ስለዚህ እኔ ነኝ መሄድ የሚገባኝ እያለ ድምፁን ከፍ እያደረገ እየተናገረ እያለ ስልኩ በድንገት ይጮኻል። አምራ ነበረች የደወለችው። አያችሁ ይህን ጉድ! የስራ ባልደረባውን ሳያከብር ስብሰባ ሳያከብር ስልክ እያነሳ
እንዴት ነው የስራ ኃላፊ ነኝ ወይም ባለቤት ነኝ እያለ የሚያወራው ይላል። እሱም አምራን እኮ ስለሆነችብኝ ነው አባዬ ካለ በኋላ አዎ ቅድምዬ ቤት ውስጥ ሆዴን አመመኝ እያለች ነበረ ይለዋል። አዎ ሆስፒታል እኮ ነኝ እያለች ነው። ለምንድን ነው አባዬ ያልተከተልካት ሲለውም እሱም እኔ እንደዚህ ከፋና አላልኩም፣ ነገር ግን ሆዴን እያለች ነበረ ሲልም ናሆንም በፍጥነትና እየተቻኮለ ወደ አምራን ጋር ይሄዳል። አምራንም ብዙ ነገሮችን አቅዳ ነበረ። ልጇ ከሆዷ ውስጥ ስለወጣ ወይም ባለፈው ኤርሚያስ እንደዛ ታረጋት በኋላ ልጁ እንዴት እንደወረደ ለመናገር ሴራ ስጠነስስል ነበረ። ቡና ውስጥ እናትህ መርዝ ጨምራ ሰጠችኝ፣ ስለዚህ ሆስፒታል ሄዳ ደግሞ ለዶክተሩ ገንዘብ ስለከፈለችው እንዲዋሽላት አድርጋለች። እሱም በፍጥነት ሄዶ ምንድነው የኔ ውድ ምን ሆነሽብኛል እያለ በመርበትበት ይጠይቃታል። እናት ልጅን ገደለችው፣ ምን አይነት ጨካኝ እናት ነው ያለች? እንዴት የልጅ ልጇን ትገላለች? እያለች እንባዋን የውሸት እንባዋን በቅጽበት ታወርዶ ጀመረ። ናሆምም እናቴ አይደለችም የኔ ልጅ ገዳይ እኔው ራሴ ነኝ። የእናቴን ጸባይ እያወቅኩ ቡና ልጠጣ ስትይኝ ላስጠነቅቅሽ ይገባ ነበረ እያለ ናሆምም ይናገራል። እሷም የኔ ውድ አንተ ይሄ ምን አሳውቀ በምንስ ታውቃለህ? እሷ ነች የልጃችን ገዳይ እንጂ ምን አይነት ክፉና ጨካኝ እናት ናት እያለች እምባዋን የውሸት እምባዋን እያረገፈች እያለ እሱም እባክሽን አምራን እናትህ እናት አትበይኝ፣ ይቺ የኔ እናት አይደለችም፣ እንዴት ልጅን ትገልብኛለች ይላል። እሺ ለማንኛውም ምን እንዳሉሽ እስቲ ንገሪ፣ ምንስ ይሰማሻል ቢላትም የልጄ የልብ ምት ምንም እየተሰማኝ አይደለም፣ ገለዋለች እያልኩ ነው እኮ አታምነኝም ሲለው ዶክተሮቹ ያሉሽን ብቻ ንገሪኝ ይላታል። እሷም ድጋሚ ምርመራ እንደሚደረግላት ነግረውኛል ትላለች። በቃ እንደዛ ከሆነ በፍጥነት ወደ ሐኪም ቤት ሄደን መመርመር ይኖርብሻል ይላታል። እሷም እሺ በቃ እሄዳለሁ፣ ነገር ግን እርግጠኛ ሆኜ የምነግርህ ልጄ ሞቷን፣ ልጄን እናት ገላብኛለች እያለች እያማረረች ታለቅሳለች፣ ትጮኻለች የውሸት እንባዋን። እሱም የእውነት እያለቀሰና እናቱ እንደዚህ በማድረጓ ቅስሙ ተሰብሮ ወደ ሐኪም ቤት ይዟት ይሄዳል። የዳግም አባት ደግሞ ልጁ ቢሮ ሄዶ መጨረሻ ልሰናበትን የመጣሁት እዚህም ቤት ውስጥ ተቆልፎብኝ እስር ቤት ነው። ስለዚህ ወደ እስር ቤት ብሄር ሰላም አገኛለሁ፣ ጓደኞቼንም አወራለሁ። ስለዚህ እኔ ከዚህ እዛ ሳይሻለኝ አይቀርም፣ ለአንተም እኮ ሙሲባ ሆንኩብህ ይለውና አባዬ እባክህ ለእኔ ችግር መሆን ካልፈለግ ከአድበህ ያለህበት ቦታ ተቀመጥልኝ፣ የተሻለ ቤት ተከራይቼ አወጣሃለሁ፣ እኔ ደግሞ አልፎ አልፎ ጠይቅሃለሁ ይለዋል። እሱም አባዬ በቃ ከዚህ በኋላ ሌላ ሰው ማየት ስለሌለብህ ሂድ ይለዋል። አዎ ለካ እኔን ከዛች ሰንኋሚ በቀር ወይም ከቆንጅይቷ በቀር ማንም ሊያየኝ አይገባም ይልና ይሄዳል። ሄዶም ለወይዘሮ ዝናሽ በር ላይ ተገድፎ ቢደውልላትም እሷም አንስታ ማነህ ስትለውም የልጁ አባት እንደሆነ ሲነግራት እባክህ እኔ ከበቂ በላይ ችግር ያለብኝ ሰው ነኝ፣ እባክህ ተወኝ እያለች ትለምነዋለች። እሱም አታስቢ ለመጨረሻ ጊዜ ነው፣ የባለትዳር ሚስት ባለትዳር እንኳ ሆነሽ አንቺን ልረሳሽ አልቻልኩም፣ ስለዚህ እባክሽ ተረጅኝ፣ ለመጨረሻ ጊዜ ልሰናበት ሲላት እባክህ ተወኝ፣ የምትፈልገውን ገንዘብ እኔ ልሰጥህ እችላለሁ ትለዋለች። ዳግም ደግሞ ምንም ይህን ነገር እያወቀ ስላልሆነ ወደ ስራ ቦታ ሄዶ ከኑሃሚ ጋር እንዴት ማድረግ እንዳለባቸው ስብሰባው ጥሩ እንዳልነበረ እና ደግሞ ግዴታ እሷ ከሄደች አብሯት እንደሚሄድ እየገለጸላት ነበረ። ናሆም ግን በጣም ልቡ ተሰብሮ እያለቀሰ ነው። እስከ ዛሬ ድረስ ከበፊት ከዋሸችው በላይ አሁን ሚስቱ አማር ወይም የልጅ እናት ናት የሚላት እየዋሸችውና በላው ላይ እየማገጠችበትና ልጁ ከሞተ ደግሞ ከ2 ወር በላይ እንደሆነው ምንም የሚያውቀው ነገር የለውም። አማር ትበለው እንጂ ምንም ነገር ያደርጋል። ኑሃሚም እያሰበች እያቅለሰለሰች ነበረ። ምክንያቱም ከናሆም እንዴት አድርጌ ነው መራቅ ያለብኝ? ከአካሌ ሳይሆን ወይም በአካል ሳይሆን እኔ ኑሃሚን ማራቅ ያለብኝ እኔ ከልቤ ነው ማራቅ ያለብኝ፣ ግን ምን ባድረግ እያለች እሷም እየተብሰለሰለች እና እያሰላሰለች ናሆም ከእንግዲህ ወዳ ያ አማር ነው በቃ አምራን ትወደዋለች፣ እሱም ይወዳታል። ስለዚህ ምንም አይነት ውሸታምና ቀጣፊም ብትሆንም ከእንግዲህ ወዳ ግን አምራን የናሆም ነው ብላ አምኜ መቀበል አለብኝ ትላለች።
ይህ ሁሉ እያለ ድንገት ወይዘሮ ዝናሽ አቃጠልኳት ልታቃጠለኝ መታ እያለኝ ስለ አምራን ባደረገችባት ውስጧን ደስ እያለው ወደ ቤት ስትገባ የልጁ አባት ወይም የዳግም አባት ሶፋ ላይ ተቀምጦ ነበረ። እባክህ አንተ ሰውዬ ተወኝ፣ ከህይወት ይወጣልኝ፣ የት ነህ? ከየትስ ገባህ? እያለች ትጮህበታለች። ከየት እገባለሁ? በበር ነው አዝም የገባሁት። ያቆጣሽ እኮ ቢናፍቀኝ ነው። በጣም ነው እኮ የምወድሽ እያለ እሷ ሌላ ጉድ ውስጥ እንዳለች መቼ እሱ ታውቆት፣ እሷም እባክህ ተውልኝ እያለ እየተጨቃጨቁ እያለ እኔ በቃ የመጨረሻ ጊዜ ነው ልሰናበትሽ የመጣሁት እንደነገርኩሽ በስልክ ይላታል። እሺ አሁን ኪድልኝ፣ ገንዘብ ከሆነ የፈለግከውን ገንዘብ እሰጥሃለሁ ሲላትም እኔ ከፈለግ የፈለግከውን ገንዘብ እሰጥሃለሁ ውጣልኝ ስትለውም እሱም የእሷን ገንዘብ እንደማይፈልግ ይነግራታል። ስለዚህ ለልጃችን ምንም አታስብ፣ ልጅህ እንደሆነው ልጄ ነው አሳድገዋለሁ፣ ምንም አይጎልበትም ስትልም ድንገት አቶ ሎይኩን በሩን ከፍቶ ይመጣል። በትግያም ይተናነቃሉ። ወይዘሮ ዝናሽንም አንገቷን ይዞ ሊገላት ሲል የናሆም አባት እጁን ይዞ ያስጥለዋል። ሳስጣለውም በኋላ ወደ ክፍል ሄዶ ሽጉጥ ሊያመጣ ሲገባ እሷም እባክህ አሁን ሽጉጥ ሊያመጣ ስለሄደ አንተ ከዚህ መሄድ አለብህ። ኖ አንቺን ጥዬ ዝናሽ ሊሄድ አልችልም እባክሽ እያሉ ድንገት ሽጉጡን ይዞ ይመጣል። እሷም የዳግምን አባት ከጀርባዋ አድርጋ እሷ ሽጉጡን ተጋፍጣ ብዙ ያክልን ብትቆይም ነገር ግን ምንም ያክል ቢቆዩ እሱ ግን ወንድ ነውና ምንም አላስቻለውም። እናት አቶ ሌኩን ጋር ትግያ ይገጥማሉ። ትግያም በገጠሙበት ጊዜ ሽጉጡ ዳግም አባት ላይ አናቱ ላይ ይተኩስበታል። ላይመለስ ከዚች ዱንያ ከዚች ምድር ይሰናበታል የዳግም አባት። ይህም ባደረገ ጉዳዩ በጣም ይጸጸትና ወደ አቶ ሌኩን አንቺ ልክስክስ በትዳርሽ ላይ እንዴት እንደዚህ ታደርጊያለሽ? ብለሽ ነፍስ ገዳይ ያደረግሽኝ አንቺ ምን አይነት ክፉ ሴት ነሽ? እያለ እሷን ሚስጥር አድርጌ ይዛለሁ፣ ይህን ሬሳ ይዘን ጫካ ውስጥ ጥለን መምጣት አለብን ይላታል። እሱም ምን አይነት ጨካኝ ነሽ? የልጅሽን አባት እንዴት ነው እንደዚህ ልታረግ የሚገባው? እኔ እንደውም አሁን ለፖሊስ ደውይልኝ፣ እጄን ለመንግስት መስጠት እፈልጋለሁ፣ ሌላ ምንም ነገር አልፈልግም ይላታል። አንተ እኮ የልጆች አባት ነህ፣ እንዴት አሳልፌ እሰጥሃለሁ? የማይሆን ነገር ነው። ይሄን ነገር ከኔና ከአንተ ውጭ ማንም ያየ የለም። ስለዚህ ለዘላለም የዳግም አባትም እስከ ሚስጥሩ ይቀበራል። ስለዚህ እባክህ ይለዋል ትለዋለች። እሱም ይሄን ነገር ማድረግ እንደማይችል ደጋግሞ ይነግራታል። እሷም ትለምነዋለች። ምን እንደሚወሰን አላቅም። የዳግም አባት እስከነ ሚስጥሩ ይቀበራል ወይስ አቶ ሌኩን ወንጀለኛ መግደል ወንጀል ካስባለ መንግስት ይቅጣይ ብሎ እጁን አሳልፎ ይሰጣል። ይህን እንግዲህ ፓርት 100 ነው ፓርት 54ን ይዤላችሁ እመጣለሁ ማለት ነው። ከስብሰባው መልስ ደግሞ ዳግምና ኑሃሜ ወደ ክፍሏ ወይም ወደ ስራ ቦታዋ መጥቶ ጠረጴዛ ላይ ቁጭ ብሎ አንቺም እኮ ናሁም መራቁ እኮ መልካም ነው፣ ላንቺም እኮ ጥሩ አይደለም ይላታም። እሱን አይመለከትህም። ስለዚህ እባክህ አንተና ናሁም የምታደርጉ ፉክክር ምንም ደስ አላለኝም ትለዋለች። እሱም ደስ አለሽም አላለሽም አንቺ ከሄድሽ የማንንም ፍቃድ አልጠይቅም፣ አብሬያችሁ ይሄዳለሁ፣ ሻንጣዬንም አዘጋጃለሁ ይላታል። እሷም እባክህ አትፎካከር፣ ነገር ግን አንድ ነገር ልንገርሽ አምራን ሰላም አትመስለኝም፣ ምክንያቱም ሐኪም ቤት ነይ ብላለች። እሱ ደግሞ እንግዲህ ፕሮጀክቱ ወይም ስራው ቶሎ መሰራት ስለሚፈልግ ጋሼ ያው እሷ ከታመመች ናሆም መሄድ አይችልም፣ እኔና አንቺ እንሄዳለን፣ ጥሩ ጊዜም እናሳልፋለን ይላታል። ለምንድን ነው ታንተ ጋር ጥሩ ጊዜ የማሳልፈው? እባክህ ይሄ ፍቅር ነው እልክ ነው? እኔ እኮ አልገባኝም ትለዋለች። ቢገባሽም ባይገባሽም ከሄድሽ እንደነገርኩሽ የማንንም ፈቃድ አልጠይቅም፣ አብሬሽ ሄዳለሁ ይላታል። እሷም መለስ አድርጋ እባክህ ተወኝ፣ እኔን ተወኝና እንደውም እኔ አንድ ሀሳብ ወስኛለሁ፣ እኔና ናሆም እንሄዳለን፣ አንተም አትሄድም ስትለውም ቁርጥሽን እወቂ፣ አንቺ ከሄድሽ እኔም እሄዳለሁ ብሎ ቅጩን ይነግራታል። ናሆሜም በጣም ተበሳይታለች። ዳግም የአባቱን ሞት እስኪሰማ ምን ይፈጠራል የሚለውን ፓርት 54ን ይዤላችሁ እመጣለሁ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ይጀምሩ፣ እስከ መጨረሻው ድረስ የሚመልከቱት። ለዛሬ ነበረ።